የመካከለኛ ደረጃ ላይ ተሰልፈዋል የሚባሉ ሀገራት ባለማችን የኃይል አሰላለፍ ላይ ያላቸው ሚና ተለውጧል። እኚህ ሀገራት ዛሬ ላይ የኃይል አሰላለፎችን ይወስናሉ። የድሮንም የወደብን ፖለቲካ አዲሱ የኃይል ሚዛን ጨዋታ ዘዋሪ ነው። በአንዳንድ ሀገራት የፖለቲካ አቋም በረብጣ ዶላሮች በአደባባይ ሲሸመት፣ አሻፈረኝ ያሉት ደግሞ ሸሚዛቸው እየተጨመደደ ከወንበር እንዲነሱ ተደርገዋል። ቀጠናው $1 ትሪሊዮን የሚጠጋ ገንዘብ የሚዘዋወርበት መሆኑ 3 የውሃ አካላትንና 3 አህጉራትን ማገናኘቱ ዓይን እንዲጣልበት አድርጎታል። የወደቁ መንግስታት ከስራ ይልቅ ሴራ ሲጎነጉኑ ውለው ያድራሉ። ሌሎች ግጭትን ኤክስፖርት በማድረግ ይተዳደራሉ። አሌክስ ደዋል The Real Politics of the Horn of Africa Money, War and the Business of Power በሚለው መጽሐፉ የቀጠናውን ገመና ገልጦ ለማሳየት ይጥራል። ደራሲው በቀጠናው የሚካሄደውን የስልጣን የኃይልና የሀብት ትግል የፖለቲካ ገበያን ይለዋል። ፖለቲካ ለሽያጭ ቀርቧል። ብሔራዊ ጥቅም የሚሸጥ የሚለወጥ ሆኗል። ጆንያ ሙሉ ፍራንካ ተሸክሞ ወደ ቀጠና የመጣ ዲታ ተቋሚንም ገዢውንም ገዝቶ መሄድ ይችላል። በአንዳንድ ሀገራት የምርጫ ውጤትን ከምርጫው ካርድ ይልቅ የኤቲኤም ካርዶች ሲወስኑት ታይቷል። የውክልና ጦርነት ግናኔ በምጣኔ ሀብት ጌቶቹ ይነዳል። በዚህ የፖለቲካ ገበያ ውስጥ ርዕዮተ ዓለም፣ የህዝብ ጥቅምና ተቋማዊ መርሆች የገዘፈ ቦታ የላቸውም። ይልቁንም ታማኝነት፣ አቋምና ስልጣን በገንዘብና በጉልበት በሚገዙበትና በሚሸጡበት የጥቅም ልውውጥ ተተክቷል። እዚህ ቀጠና ውስጥ ጦርነት፣ የትጥቅ ግጭት የፖለቲካ ስርዓት ውድቀት ማሳያ ብቻ ሳይሆን የፖለቲካ ተዋንያን የራሳቸውን የስልጣን ዋጋ ለማስጨመርና በድርድር ጠረጴዛ ላይ የላቀ ድርሻ ለመውሰድ የሚጠቀሙባቸው የንግድ መሳሪያዎች ናቸው ሲል ያጋልጣል። ይህ በቀጠናው ላይ ያለው ችግር ኢትዮጵያን በብዙ እየፈተነ ነው። እርግጥ ኢትዮጵያ በጂኦግራፊያዊ ግዝፈቷ በህዝብ ብዛቷና በታሪካዊ ክብሯ የቀጠናው ማዕከልና ምሰሶ ብትሆንም ዛሬ ላይ ገጠማት የውስጥ ኃይሎች በኢትዮጵያ ላይ ልዩ ፍላጎት ካላቸው ሀገራት ጋር በማበር ለዚህ አጥፊ የፖለቲካ ገበያ ሰፊ በር ከፍቷል። የሀገር ውስጥ ተዋንያንና የታጠቁ ኃይሎች የፖለቲካ ድጋፍ፣ የገንዘብና የጦር መሳሪያ አቅርቦት ፍለጋ ወደ ውጭ ኃይሎች እጃቸውን መዘርጋታቸው ኢትዮጵያ ላይ ቀጥተኛ የብሔራዊ አደጋ ደቅኗል። ታማኝነት ለከፍተኛ ተጫራች በሚሸጥበት በዚህ የፖለቲካ ገበያ ስርዓት ውስጥ በኢትዮጵያ የሚደረጉ የሰላም ስምምነቶች ዘላቂነትን እንዲያጡ ያደርጋቸዋል። የፕሪቶሪያው የሰላም ስምምነት አደጋ ውስጥ የወደቀው በህወሓት አፍቃሪ ጸብነት ብቻ ሳይሆን በኢትዮጵያ ሰላምን በሚረብሹ በውጭ ኃይሎች ጭምር ነው። ከዚህ የታሪክ የፖለቲካና የደህንነት ማጥ ውስጥ በድል ለመውጣት ኢትዮጵያ የዚህን የፖለቲካ ገበያ የጨዋታ ህግ መቀየር ግድ ይላታል። የሀገሪቱ ህልውናና ቀጠናዊ ተጽዕኖ በወታደራዊ ጡንቻ ብቻ ሳይሆን የማይናወጥ ብሔራዊ አንድነትን በመገንባት የውስጥ ፖለቲካን ከጥቅም ልውውጥና ከታጣቂነት አዙሪት በማውጣትና የዜጎችን እኩልነት የሚያረጋግጥ ጠንካራ ተቋማዊ አቅምን በመፍጠር ላይ የተመሰረተ ሊሆን ይገባል። የውጭ ኃይሎች በሀገሪቱ ክፍተቶች ገብተው ስንጥቃትን እንዳያሰፉ፣ ጠባብቁንም እንዳይሸነቁሩ ሀገር በምክክርም በውይይትም ልትጸና ይገባታል ሲሉ የፖለቲካ ተንታኞች ያሳስባሉ። የሀገራዊ ምክክር ዓላማና ግብ ይህን ሳንካ ለመሻገር ነው። ኢትዮጵያ ባለፈው 4 ዓመት ስትመክር ሰንብታለች። ጠመንጃውም ጠብና ቁርሾን የሚነዳበት ምዕራፍ እንዲያበቃ በተለይም ባለፈው 1 ወር ውስጥ የሐሳብ ፍትጊያዎች በአዳራሽ ውስጥ ሲካሄድ ሰንብቷል። ይህ በኢትዮጵያ የፖለቲካ ታሪክ ውስጥ የመጀመሪያ የሆነው ሀገራዊ ምክክር መድረክ ኢትዮጵያውያን ሁሉ በታሪክ መጻኢ ተስፋን ለመሳል በጋራ ብሩሽ ያነሱበት ምዕራፍም ሆኗል። ይህ ሂደት ትልቁ ድል ከመውዜሩ ምክክሩም ብሎ ሀገር በታሪክ ለመጀመሪያ ጊዜ ለምክክር የመቀመጥ እውነት ነው። በታሪክ የአዲስ ባህል ግንባታም ሆኗል። መሃል ሰፋሪ 2 ጥይት ይመቷል ከሚል ብሂል ወጥቶ ዳር የቆሙ ኃይሎች መሃል ተቀምጠዋል። የምክክሩ ድል ለምክክር ሀገሩ መቀመጡ ነው። አዲስ ምዕራፍም ክስተትም የሚያደርገው ለችግሮች መልስ ሻሞላ ማስፏጨት፣ ሰይፍ መማዘዝና በሳንጃ መሞሸላለቅ ነባር ባህል በሆነበት ሀገር ችግራችንን ተመካክረን እንፍታ ብሎ መቀመጡ የሀገራዊ ምክክሩ ትልቁ ስኬት ነው። ይህ ቤልጂጉንም አልቤኑንም የማዘግዘቅ የአዲስ ምዕራፍ አብዮት ነው። በመድረኩ ዜጎች በብዙ ተከራክረዋል፣ ተለያይተዋል፣
ተስማምቷል። በመድረኩ ተመካካሪዎች በሐሳብ መከራከራቸውና ሐሳብ መሰነዛዘራቸው የምክክሩ ጠንካራ ጎን ነው። መስማማታቸውም በሐሳብ መለየታቸውም እንደ ሀገር የአዲስ ምዕራፍ ጅማሮ ማሳያ ነው። ምክክሩ ከውጤቱ ይልቅ ሂደቱ የበዛ ትርጉም የሚሰጠውም በኢትዮጵያ የፖለቲካ ታሪክ ብሩህ የለውጥ ምዕራፍ አዲስ ባህል ግንባታ የመሆኑ ጉዳይ ነው። በኢትዮጵያ በዙሪያው የሚካሄደውን የሴራ ሽመናና ከበባ ከባሩዲ ይልቅ ምክክሩ ከበባውን የመስመር ብርቱ ኃይል አለው። ኢትዮጵያ በታሪኳ ጠላቶቿን ያንበረከከችው በመሳሪያ ብዛት በነፍጥ ጠላት አይደለም። ጠላቶቿ እንደ ጠል ሲረግፉ የኖሩት በህዝቡ አንድነትና ለጋራ ዓላማ አብሮ በመሰለፍ ነው። ከበባዎቹ ሲሰበሩ የኖሩት በህዝቡ አንድነትና በአብሮነት ነው። ሀገራዊ ምክክሩ ትልቁ ትሩፋቱ ቁርሾን በምክክር ፈቶ በቀጠናው ያለውን ከበባ መስበር የሚያስችል መሆኑ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢትዮጵያ ሀገራዊ ምክክር ትርጉም ምንድነው? ኢትዮጵያ ችግሮቿን ከጠረጴዛ ውጪ ባለ አማራጭ መፍታት ሙከራ ያለውን አደጋ እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። እዚህም ያሉ ግጭቶች ምክንያቶቹን ፈልቅቆ አውጥቶ በአጀንዳ መልክ አምጥቶ ወደ ሀገራዊ ምክክር ኮሚሽኑ በማምጣት ወደ ምክክር ብንመነዝራቸው ዳያሎግ ብናደርግባቸው የበለጠ ይጠቅሙናል የሚለውን ኢትዮጵያ ሀገራዊ ምክክር ኮሚሽን ጥያቄዎችን ከማቅረብ ቦዝነን አናውቅ። የዚህ ሀገር ፖለቲካ በረጅም ዘመን ችግር ውስጥ የከረመ በተቃርኖ የተሞላ በሆነ መንገድ መፈታት ያለበት ስለሆነም በጠመንጃ ተሞክሮ አዙሪት ውስጥ ብቻ ከመግባት ባለፈ ምንም አይነት መፍትሄ ያላመጣ ነው። የኢትዮጵያ ፖለቲካ በውይይት በሰለጠነ ድርድር በሀገራዊ ምክክር ነው የሚፈታው። ኢትዮጵያ ከያ ትውልድ ከተከተለው የፖለቲካ ባህል ለመውጣት እየተጋች ነው። መሃል ሰፋሪን ሁለት ጥይት ይመታዋል ከሚል ብሂል ወርቃማ አማካይ የፖለቲካው ሜዳ ይሆን ዘንድ ጥረቶች ቀጥሏል። በኢትዮጵያ ሰማይ ስር ከሰላም ውጭ ያለ አማራጭ የጥፋት ነው። ባለፈው ግማሽ ክፍለ ዘመን መሬት ላይ ያለው እውነታም ይኸው ነው። እርግጥ ባዳጊ ሀገራት ተቋማት ግንባታ ባልተጠናቀቁበት፣ የዲሞክራሲ ግንባታ ልምምዶች ባልጎለመሱበት፣ ሀገራዊ ብሔር ግንባታ ኔሽን ቢልዲንግ ፕሮሰስ በሂደት ባለበት ሀገር ላይ ችግሮች መኖራቸው ለሁሉም ግልጽ ነው። ነገር ግን እኚህ ችግሮች በጠመንጃ ይቃኑም አይታረቁም። የሀገራዊ ምክክር ኮሚሽኑ ይህን ክፉ ልማድ ያደረ ባህል የመቀየር ህልም ይዞ ሲንቀሳቀስ ቆይቷል። የምክክር ኮሚሽኑ ለ4 ዓመታት በሀገር ውስጥ እስከ ውጭ ሀገራት ድረስ ህዝብን አወያይቷል። የገጠር ቀበሌዎች ስለ ሀገራቸው መክረዋል። 4000 ተወያዮች በሀገር ጉዳይ እንዲመክሩ መሰብሰብ በኢትዮጵያ እየተገነባ ያለውን የተቋማት ጉልበት አቅም ያንጸባርቃል። የሀገር ግንባታ መሰረቶች ተቋማት ናቸው። ችግሮችን በአግባብ አስተዳድሮ መፍትሄ ማዋለድም የተቋማቱ ሚና ነው። ምርጫ ቦርድ ለ60 ሚሊዮን ጥቂት ፈር የሆነን ህዝብ የተሳተፈበትን ምርጫ አከናውኗል። ሀገራዊ ምክክር ኮሚሽኑ ያልገባበት የሀገሪቱ ክፍል የለም። 4000 ተወያዮችን ለአንድ ወር ሙሉ ማወያየት በሀገሪቱ ብቻ ሳይሆን በአህጉሩም እንግዳ ባህል ነው። ተቋማቱ በሐሳብ አጽናፍ ማዶ ለማዶ ሲተያዩ የነበሩ ቡድኖች መሃል አምጥቷቸዋል። ይህ ከምክክሩ ባሻገር ግዙፍ እውነትን መምራት የሚችሉ ተቋማት መፈጠራቸውን ያበስራል። ነገር ግን ኢትዮጵያ ከምክክር በራቀች ቁጥር እጣፈንቷ ቀውስን በቀይ ምንጣፍ የመጋበዝ ይሆናል። በርካታ የፖለቲካ ተንታኞች ዓለም የተቋማትን ግናኔን ከሚያነበረው ከሊበራል ዲሞክራሲ ወደ ብሔራዊ ጥቅምና የኃይል ሚዛን ስሌትን ቀዳሚ የውጭ ግንኙነት ሀዲድ ወዳደረገው የሪያሊዝም ጎዳና መሸጋገሯ የሀገር ውስጥ ግጭቶችን፣ የውጭ ጣልቃ ገብነቶችን ስለማያስተናግዱ የመቆም ዕድላቸው አነስተኛ ነው ይላሉ። በተለይም ተገዳዳሪ ኃይላት ብሔራዊ ፍላጎታቸውን ለመሙላት ግጭት የተፈጠረባቸውን ሀገራት በጦርነት ጭዳ ያደርጓቸዋል። በርካታ ሀገራት በአንድ ሀገር ግጭት ውስጥ በገፍ መግባት ቀውስን ውስብስብም በድርድር የመፍታት እውነታንም ውስን ያደርገዋል። በተለይ የቀይ ባህር ቀጠና የዚያ አብይ ፈተና ግንባር ቀደም የአደጋ ሰለባ የሆነ ቀጠና ነው። ታዋቂው የምርምር ተቋም ቻታም ሃውስ
ባዘጋጃቸው ጽሑፎች ላይ እንደሚጠቁመው የቀይ ባህር የደህንነት ስነ ህንፃ ሬድ ሲ ሴኩሪቲ አርኪቴክቸር በውጭ ኃይሎች ውድድር ምክንያት ከፍተኛ ጫና ውስጥ ወድቋል። ይህ የውጭ ኃይሎች እሽቅድድም በቀጠናው መረጋጋት ላይ የፈጠረው ስጋት የየዕለት ትዕይንት እየሆነ መጥቷል። ይህ በደጃፋችን የሚደረገው የጂኦፖለቲካ አውሎ ነፋስ ለኢትዮጵያ የሰላምና የእድገት ጉዞ የህልውና ፈተና የደቀነ ክስተት ነው። የዓለም ሀያላን የባህር በሮችን ለመቆጣጠር ወታደራዊ የጦር ሰፈሮችን ለማስፋፋትና አንዱ ሌላውን ለመገዳደር የሚያደርገው ፉክክር ቀጠናውን ወደ ማያባራ የውክልና ጦርነት አዙሪት ውስጥ እየከተተው ይገኛል። ይህ የቀይ ባህር የደህንነት ስነ ህንፃ መናጋትና የውጭ ኃይሎች ፉክክር በኢትዮጵያ የሰላም ጉዞ ላይ የሚያሳድረው አሉታዊ ተጽዕኖ እጅግ ጥልቅ ነው። የውጭ ኃይሎች የቀይ ባህርን ፖለቲካዊና ኢኮኖሚያዊ ምት ለመቆጣጠር በሚያደርጉት ሽኩቻ በቀጠናው ጠንካራና ተጽዕኖ ፈጣሪ ሀገር እንዳይፈጠር በስውርም ሆነ በግልጽ ይሰራሉ። ይህ የችግር ናዳ የቀውስ ሱናሚን ለመሻገር አብሮ ከመቆምና ችግርን በንግግር ከማረቅ ውጪ ሌላ አማራጭ የለም። በመሆኑም ምክክሩ አዲስ ባህልን ከመፍጠሩ ግዙፍ የተቋማት ግንባታን ከማሳየቱ ባሻገር ዘላቂ ሰላምን በንግግር ለማንበር አዲስ ምዕራፍን ያስተዋወቀ መድረክም ሆኗል። የሚሰጠው ምንድነው? ምክረ ሐሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሐሳቦች ይሆናሉ። ልክ አሁን እየተንሸራሸረ ያለው ሐሳብ በዚህ ሐሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። በታሪክ በትርክትና በትውስታ መስማማት እንዴት አቃታቸው? ጥንታዊት ኢትዮጵያ የብሔር ግንባታ መቋጨትን እንዴት ተሳናት? ዛሬም ህዝቦቿን በእኩልነት የሚኖሩባት የሚኮሩባትና የኛ የጋራችን ብለው የሚያምኑባት የጋራ ማንነትን ለመፍጠር የሚያስችል ምቹ ሁኔታ ለመፍጠር አለመቻሏ የኢትዮጵያውያን ትልቁ ህመም ነው። ይሁንና ተንታኞች ቀውስ ሸምነው ሞት የሚቸረችሩ አካላት ልጓምና ፌርማታቸው ምክክር ነው ይላሉ። ሀገር ስትመክር ነፍጥ ስታዘቀዝቅ የነገ የሰላም ብሩህ ቀኗን ትኩላለች። እርግጥ መንግስት ምስረታ ወቅት ያጋጠሙ ጠብ፣ ግጭት፣ ተረኮች ውለው አድረው ቁርሾ አልፎም የነገ አብሮነትን የሚፈታተኑ የቀራኔ ምንጮች ናቸው። ይህ ደግሞ የሀገራትን የዛሬ መልክ ሲወስን ኖሯል። ከሀገር ምስረታ በኋላ ቁርሾና ቀራኔን በንግግር በምክክር ያከሙ ሀገራት ዘላቂ ሰላምን፣ አስተማማኝ ልማትና የነገ ተስፋን ሲያጸኑ፣ በተቃራኒው ቀራኔን በኃይል ቁርሾንም በጦር ኃይል እናክማለን ያሉ ግን ተጨማሪ ቁስልና ህመምን ፈጥረው ታይቷል። ኢትዮጵያ የታሪክ የውጣ ውረድ ጉዞ በአብሮነት ውስጥ ያለ ህብራዊነት የሚንጸባረቅበት ቢሆንም ነገር ግን ከትናንት እስከ ዛሬ ያሉ ቀራኔዎች በሐቀኛ ውይይት ቋጠሯቸው አለመፈታቱ ዛሬ ለምናየው በጽንፍ ዋልታ ላይ ለቆመ ፖለቲካ መሰረቱን ጥሏል። ቀርቦ ከመነጋገር ይልቅ ማዶ ለማዶ ሆኖ ድንጋይ መወራወሩ የሀገሪቱ ፖለቲካ ገጽ የሆነው በሌላ ምክንያት አይደለም። ቁርሾን ለማከም ከጠረጴዛው ይልቅ ዱሩ ስለተመረጠ ነው። የሀገራት ታሪክ እንደሚያስረዳን ከመውዜሩ ይልቅ ምክክሩን የመረጡ ሀገራት ነጋቸውን በብሩህ ውብ የብርሃን ሰበዝ እንዲስሉ አድርጓቸዋል። ነገን ትርጉም ሰጥተውታል። ሀገር ከፖለቲካ ፓርቲ ይልቅ በተቋማት ላይ የተንተራሰች እንድትሆን አድርጓል። ኢትዮጵያ በዓለም የታፈረችና የተከበረች የጥንታዊ ታሪክ ባለቤት ብትሆንም ቁርሾ ግጭትን እያዋለደ ወደፊት እንዳትጓዝ እየተገዳደራት ነው። ኢትዮጵያ 3 አህጉራትን በሚያገናኝ እጅግ ወሳኝ የሆነ የመልክዓ ምድር ላይ ብትገኝም በማዕድናት የተሞላች ከራስ ዳሽን እስከ ዳሎል ያለ የሚያስጎመጅ ጂኦግራፊን ብትታደልም ቀኝ ገዢዎችን ያንበረከከ ጀግንነት፣ ህብራዊ ቀለምን የታደለ ህዝብ ባለቤት ብትሆንም ግጭትን የምትፈታበት መንገድ ካላራቀች በስተቀር እድሏ ዕዳ ነው የሚሆንባት። እናም ኢትዮጵያ እየመከረች ነው ሲባል
ሲባል ቀራኔን ታርቅ ቁርሾን አክማ ነጓን ትኳል ማለት ነው። እርግጥ የኢትዮጵያ ምድር በዘመናት ታሪኳ በርካታ ውጣ ውረዶችን የህመምና የፈውስ ዑደቶችን አስተናግዳለች። ዛሬ ላይ ቆመን ስንመለከተው ኢትዮጵያ ከትናንት ስብራቷ ተላቃ በአዲስ የሰላም ንጋት ላይ ለመድረስ የምታደርገው ጥረት ታሪካዊ ምዕራፍ ላይ ይገኛል። የኢትዮጵያ ሀገራዊ ምክክር ሂደት የዚህ ለውጥ ራዕይ ማሳያና የነገዋን ብሩህ ሀገር የሚገነባ የትውልድ አደራ ነው። ይህ ሂደት የጠብንና የጥርጣሬን ግድግዳዎች ሰባብሮ በጠረጴዛ ዙሪያ የመነጋገር ባህልን የሚያሰርዝ ታላቅ ማህበራዊና ፖለቲካዊ ምዕራፍ መሆኑ መሬት ላይ ካሉ እውነታዎች መገንዘብ ይቻላል። ለዘመናት በሰላምና በልማት ጎዳና ላይ ትልቁ እንቅፋት ሆኖ የቆየው ኢትዮጵያን በጠመንጃ ካልሆነ በንግግር ችግሮችን አይፈቱም የሚለው መርዛማና የቆየ እሳቤ በሀገራዊ ምክክሩ አማካኝነት ተቀልብሷል። ልዩነት ሲፈጠር የኃይል አቋቋምን መምረጥ፣ የጦር መሳሪያን ድምፅ ከሰለጠነ ውይይት አስቀድሞ መመልከት የትውልዶች ትልቁ ቁስልና የደም ዕዳ ሆኖ ሰንብቷል። ጠመንጃ የሚከፍተው የውድቀት አዘቅትን እንጂ የፍትህና የሰላም በር እንዳልሆነ ከኢትዮጵያ ታሪክ በላይ አስረጅ የለም። እውነተኛ ሀገር የሚገነባው የሰው ልጅ ሕይወት የሚከበረውም በሰከነ የንግግር ማዕድ ዙሪያ ነው። ሀገራዊ ምክክሩ ይህንን መርዛማ የጥፋት ዑደት ሰብሮ በመውጣትም ጠብን በውይይት ክርክርን በሰለጠነ ሐሳብ የመተካት ታሪካዊ ኃላፊነትን ተሸክሞ መምጣቱ ለብሔራዊ ህልውና ትልቅ ድል ነው። የምክክሩ ሂደት የትኛውም ወገን የፖለቲካ ፍላጎት ማሳያ፣ የጠባብ ርዕዮተ ዓለም መጠቀሚያ ሳይሆን የህዝብ ሁሉ የጋራ ድምፅ ማስተጋቢያ ሆኗል። የተቋሙ ገለልተኝነት የእርቅ ዋስትና፣ የፍትህ መሰረትና ለጠንካራ ሀገራዊ ተቋማት ግንባታ የሚኖረው ፋይዳም እጅግ የላቀ ነው። ጠንካራና ዘላቂ ተቋማት የሚገነቡት በገለልተኛ ስርዓትና በፍትሃዊ አካሄድ ሲመሩ ነው። ሀገራዊ ምክክሩም ለዚህ ተቋማዊ መዋቅር ግንባታ ጠንካራ መሰረት በመጣል የነገውን ትውልድ ደህንነት ያረጋገጠ ሆኗል። በዚህ ሁሉ ሂደት ውስጥ የኢትዮጵያን በጋራ መምከራቸው ማሸነፍ ማለት ለአንድ ወገን ብቻ የሚሰጥ ድል ሳይሆን ኢትዮጵያን ሁሉ የከፍታ ዜና ነው። ዛሬ እንደ ሀገር መወያየቱ፣ መደማመጡ፣ ልዩነቶችን በይቅርታና በፍቅር ማጥበቡ የጋራ ድል ነው። በዚህ የምክክር መድረክ ማንም አሸናፊ ወይም ተሸናፊ የሚሆንበት የፉክክር መድረክ አልነበረም፣ አይደለምም። ይልቅ በምክክሩ ጠመንጃ ማዘግጸቅ ባህል የሚገነባበት፣ የጸና ሀገረ መንግስት የሚገነግንበት፣ ህዝብ የሚተማመንበትና ሰላም የሚሰፍንበት ጎዳና አሃዱ የተባለበት ነው። እናም የምክክሩ ፍሬ ለአንድ ጎራ የሚተርፍ ሳይሆን መላው ኢትዮጵያውያን የሚጋሩት ታሪካዊ የድል አክሊል ነው። ከዚህ ቀደምም የመጣንባቸው መንገዶች ብዙ በጠመንጃ የሄድንባቸው አካሄዶች ትውልድን፣ ሀገርን ከማቀጨጭ ከመግደል ከማጥፋት ያለፈ ጠቅሜታ አልነበረውም። አሁን ደግሞ ያንን ነገር የሚያስቀር በምክክርነት አንዱ የአንዱን ችግር የሚያይበት ሐሳብ የሚረዳበት በምክክር የኔ ሳይሆን የኛ ወደሚለው የሚያደርሰን በጋራ ሀገርን ደግሞ መገንባት ወደ ሰላም ማድረስ የሚቻልበት ደረጃ የሚወስደን መልካም መንገድ ነው ብዬ አምናለሁ። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።